ጤና ይስጥልኝ ቤተሰቦች፣ ወደዚህ የመረጃ ማብራሪያችን እንኳን በደህና መጣችሁ። ዛሬ እንግዲህ በጣም ወሳኝና ልባችንን የሚነካ ጉዳይ ነው ይዘላችሁ የቀረብነው። ትንንሽ ልጆቻችን ትምህርት ሲጀምሩ ያንን መሰረታዊ የትምህርት ዘመን አብሮ ማሳለፍ ዝም ብሎ ግዴታ ሳይሆን ትልቅ መንፈሳዊና ሞራላዊ ኃላፊነት ነው አይደል? አዎ፣ ዛሬ የምንዳስሰው መረጃ ወላጆች በልጆች የትምህርት ዓለም ውስጥ ያላቸውን እጅግ ወሳኝ ሚና እና ትምህርትን ከቤት ውስጥ ሕይወታችን ጋር እንዴት እንደምናስተሳስረው በደንብ ያሳየናል። እስቲ ለጥቂት ሴከንዶች ወደ ኋላ እንመለስና ልጆች ለመጀመሪያ ጊዜ ትምህርት ቤት ሲገቡ ምን እንደሚሰማቸው እናስታውስ። አዲስ አካባቢ፣ አዲስ ፊቶች፣ ከእናት ከአባት መለየት። ዋው! ይህ ለትንሽ አእምሮዎች በእውነት ከባድ ሊሆን ይችላል። ልክ እንደ ትልቅ ማዕበል ነው የሚሆንባቸው። ነገር ግን የእኛ የቤተሰብ ከጎናቸው መሆን ፍርሃታቸውን አብርዶ በልብ ሙሉነት እንዲቆሙ የሚያደርግ ልክ እንደ ጠንካራ መልህቅ ነው የሚያገለግለው። አሁን ደግሞ በዚህ ወሳኝ የልጅነት ጊዜ ውስጥ የሚያልፉባቸውን 5 ዋና ዋና ደረጃዎች ባጭሩ እንመልከት። ጉዞው የሚጀመረው ከመጀመሪያው የትምህርት ዝግጁነቱ ማለትም KG1 ላይ ነው። ከዚያ ወደ አካላዊ ንጽህና፣ ቀጥሎ ወደ ስሜት መረዳት፣ ከዚያም ቋንቋና ቁጥርን ማወቅ፣ በመጨረሻም አካባቢን ወደ መገንዘብ ያድጋል። እንዴት የሚያምር እና የተያያዘ የእድገት መሰላል መሆኑን ልብ በሉ። እንግዲህ ጉዞ የሚጀምረው ከመጀመሪያው ደረጃ ማለትም የዝግጁነት መሰረትን ከመገንባት ነው። እዚህ ላይ ዋናው ስራችን ያንን የመጀመሪያውን የትምህርት ቤት ጭንቀት ማስታገስ እና በቤታችን እና በክፍል ውስጥ ባለው ዓለም መካከል ጠንካራ ድልድይ መዘርጋት ነው። ይህ ድልድይ ከተሰራ የተቀረው መንገድ በጣም ቀላል ነው የሚሆነው። ታዲያ ይህንን ዝግጁነት እንዴት ነው በተግባር የምናሳየው? በጣም የሚገርመው ነገር ደብተር ላይ የወላጅ ፊርማ በሚለው ቦታ ላይ የምናኖራት አንዲት ፊርማ ለልጆቹ ትልቅ ትርጉም አላት። ልጆች እርሳስ መያዝ ሲለማመዱ እኛ አጠገባቸው ሆነን ስንፈር እኔ ሙሉ በሙሉ ከጎንህ ነኝ እደግፋለሁ የሚል ትልቅ የአብሮነት መልእክት ነው የሚያስተላልፈው። ይህ ቀላል የሚመስል ድርጊት ልጆቹ በሙሉ ልብ እንዲማሩ ትልቅ የጀርባ አጥንት ይሆናቸዋል። ወደ ሁለተኛው ደረጃ ስንሸጋገር ደግሞ ይህ አብሮነታችን ወደ አካላዊ ማንነት እና የንጽህና ክህሎት ያድጋል። እውነተኛ ትምህርት እኮ በመጽሐፍ ገጾች ውስጥ ብቻ ተወስኖ የሚቀር አይደለም። በዕለት ተዕለት የሕይወት ልምዶቻችን፣ በጤናማ ልማዶች ውስጥም ጭምር ነው ያለው። ልጆቻችን ራሳቸውን እንዲንከባከቡ ማስተማር የዚህ ደረጃ ትልቁ የትኩረት ነጥብ ነው። እዚህ ላይ አንድ በጣም ደስ የሚል ምሳሌ እንመልከት። በመጽሐፋቸው ላይ የጥርስ ብሩሹን አቅልሙ የሚል የቤት ሥራ ቢሰጣቸው እኛ ምን ማድረግ አለብን? ዝም ብለን ከማስቀለም ባለፈ አብረናቸው ጥርሳችንን ብንቦርሽስ? አያችሁ፣ ትምህርቱን ከመጽሐፍ አውጥተን ወደ እውነተኛ ሕይወት ስንቀይረው ትምህርቱ ሕያው ይሆናል፣ በልጆቹ አእምሮ ውስጥም ለዘላለም ታትሞ ይቀራል። እሺ፣ ከውጫዊ አካል ንጽህና ወደ ውስጣዊው የልብ ስሜት ማለትም ወደ 3ኛው ደረጃ እንለፍ። የልጆችን ስሜት ማስተናገድ እጅግ በጣም ወሳኝ ነገር ነው። ስሜታቸውን መረዳት እና መግለጽ መቻላቸው ለማህበራዊ ግንኙነታቸው ብቻ ሳይሆን ለትምህርት ስኬታቸውም ጭምር የጀርባ አጥንት ነው። በዚህ ጊዜ እኛ ወላጆች ሚና ምንድን ነው? ልጆች ደስታም፣ ንዴትም ወይም ሐዘንም ሲሰማቸው እነዚህን ስሜቶቻቸውን በቃላት እንዲገልጹ በትዕግስት ማበረታታት አለብን። በመጽሐፋቸው ላይ ከሚያዩዋቸው ስሜት ገላጭ ምስሎች ጋር የራሳቸውን እውነተኛ ስሜት እንዲያዛምዱ ስናደርጋቸው የራሳቸውን ስሜት በሚገባ እያነበቡ ጤናማ ስብዕና ይገነባሉ። አሁን ደግሞ አእምሮን በቋንቋና በቁጥሮች ወደ ማነቃቃት ወዳለው 4ኛው ደረጃ እንሂድ። ፊደላትንና መሰረታዊ የሂሳብ ስሌቶችን ማወቅ የትምህርት ቤት ሥራ ብቻ አይደለም። እቤት ውስጥ ፍቅር እና አክብሮት በተሞላበት የቤተሰብ ጊዜ ውስጥ በቀላሉና በደስታ ልናዋህደው የምንችለው ነገር ነው። ለምሳሌ ቤታችን ውስጥ ልንሞክራቸው የምንችላቸው በጣም አሪፍ የሆኑ ተግባራዊ ዘዴዎች አሉ። የተወሰነ የንባብ ጊዜ መመደብ እንዳለ ሆኖ የሂሳብ ትምህርትን አሳታፊ ለማድረግ እቤት ውስጥ ያሉ ዕቃዎች ለምሳሌ ማንኪያ ወይም ኩባያ በአካል አብረን ብንቆጥርስ፣ እንዲሁም የጎደሉ ፊደላትን በጨዋታ መልክ መሙላት
መማር እኮ በጭንቀት ሳይሆን በጨዋታና በሳቅ የታጀበ አስደሳች የቤተሰብ ጊዜ መሆን አለበት። የልጆችን አእምሮ ማነቃቃት ግን የተለየ ትዕግስት ይፈልጋል። የጎደሉ ፊደላትን ሲሞሉ ቀጥታ መልሱን ከመንገር ይልቅ ትንሽዬ ፍንጭ ብቻ ብንሰጣቸውስ? ራሳቸውን ችለው እንዲያስቡ፣ አእምሮአቸውን እንዲሞግቱ ማበረታታት በራሳቸው የመተማመን አቅማቸውን እጅግ በጣም ከፍ ያደርገዋል። እዚህ ጋር ደግሞ ጊዜ አጠቃቀምን እናንሳ። ለጥናት የሚመድቡ ጊዜ እንደየክፍል ደረጃው ከኛ እስከ 3ኛ ክፍል ቢለየይም ዋናው ሚስጥር ያለው ሰዓቱን በመከፋፈል ላይ ነው። በአንድ ጊዜ ረጅም ሰዓት ከማስጠናት ከ15 እስከ 4 ደቂቃ ባሉ አጫጭር ክፍተቶች ማጥናት ነው የሚመከረው። ይህ ዘዴ የትንሽ ልጆችን አእምሮ ሳያጨናንቅ ትኩረታቸውን ጠብቀው እንዲማሩ የሚያደርግ እጅግ ብልህነት የተሞላበት መንገድ ነው። ወደ 5ኛውና የመጨረሻው ደረጃ ስንመጣ ደግሞ ትኩረታችንን ከቤት አውጥተን ሰፋ ወዳለው አካባቢ እናደርጋለን። ደህንነት። ልጆች ስለ አካባቢያቸውና ከውጭ ዓለም ጋር እንዴት በጥንቃቄ መስተጋብር መፍጠር እንዳለባቸው የሚማሩበት ወሳኝ ምዕራፍ ነው። ልጆች ትምህርት ቤት ውስጥ ስለ ታዳጊ አደጋዎች፣ ለምሳሌ ስለ ቢላዋ ወይም ሌሎች ስለታም ዕቃዎች በመጽሐፋቸው ያንባሉ። ነገር ግን የኛ ሞራላዊ ግዴታ እዚያ ላይ አያበቃም። እነዚህን ዕቃዎች የቤታችን ውስጥ ደህንነቱ በተጠበቀ ቦታ ማስቀመጥ እና እንደ ቤተሰብ ስለ ደህንነት በግልጽ መወያየት የመጽሐፉን ትምህርት ወደ ተግባራዊ የሕይወት መመሪያነት ይቀይረዋል። እንግዲህ እስካሁን ያየናቸውን ሐሳቦች ስናጠቃልል ቅድመ መደበኛ ትምህርት ማለት ዝም ብሎ ፊደል ማስቆጠር ብቻ እንዳልሆነ በሚገባ ተገንዘብናል። ይህ ሙሉ የሆነ የቤተሰብ የጋራ ኃላፊነት ነው። ትምህርት ቤት የሚሰጠውን የመጽሐፍ ዕውቀት ከዕለት ተዕለት የቤት ውስጥ ሕይወታችን ጋር በጥበብ ማስተሳሰር ነው። ይህንን ቆይታችንን በአንድ በጣም ጠንካራ ሐሳብ እንቋጨው። የልጆችን ሥራ አይተን በወላጅ ፊርማ ቦታ ላይ መፈረም ትምህርት ቤቱ ስለጠየቀን ብቻ የምናደርገው ግዴታ አይደለም። ይልቁንም የልጆቻችንን ትምህርት ከቤተሰብ ሕይወት ጋር ትርጉም ባለው መንገድ የማስተሳሰር ጥልቅ ተግባር ነው። ታዲያ የነገ ተስፋ የሆኑትን ልጆቻችንን ለማሳደግ ባለን በዚህ ከፍ ያለ መንፈሳዊና ሞራላዊ ኃላፊነት እኛስ ዛሬ ምን ያህል በውጤታማነት እየተሳተፍን ይሆን? ይህንን ትልቅ የህሊና ጥያቄ እንዳስቡበት ትተን የዛሬውን ማብራሪያችንን እዚህ ላይ እናጠናቀቃለን። አብረን ስለነበረን ከልብ እናመሰግናለን።